ሰላም ጤና ይስጥልኝ ቤተሰቦች እንደምን አላችሁ? በዛሬው ቪዲዮአችን እንዴት የኢሜል አካውንት መክፈት እንደምንችል እናያለን ማለት ነው። ታዲያ ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮውን ላይክ በማድረግ ጀምሩ። ስለዚህ ጂሜል አካውንት እንዴት መክፈት እንደምንችል እናያለን ማለት ነው። አብራችሁን ቆዩ። ወደ ቪዲዮ። ጂሜልን ቀለል ባለ መንገድ እንከፍታለን። ስልካችን እንከፍትና መጀመሪያ ላይ ያሉን አፕሊኬሽኖች እናይና ከዛ ጉግል ላይ ስንከፍት ከዚህ ውስጥ ሶስተኛ ላይ ያለውን ጂሜል አፕሊኬሽን እንከፍታለን። በቀላሉ ጂሜልን እንከፍታለን ማለት ነው። ጂሜልን ስከፍት ከዚህ በፊት ኢሜል ስለነበረኝ በዚህ መልክ ይከፍትልኛል። ስለዚህ ከላይ የምታዩት ሎጎ ላይ ክሊክ አደርጋለሁ። ከዛ ወደ ታች ወርድና አድ አናዘር አካውንት የሚለው ላይ ክሊክ አደርጋለሁ። ከዛ በምን ልክፈትልህ ነው የሚለኝ ጉግል ሴሌክት አደርጋለሁ። በጉግል እንዲከፍትልኝ። ስለዚህ ከመጣልን ምርጫ ውስጥ አሁን አዲስ የጂሜል አካውንት ለማውጣት አለ የፈለግነው። ስለዚህ ክሬት አካውንት የሚለውን ክሊክ እናደርጋለን። ከዛ በኋላ ሁለት ምርጫዎች ይመጡልናል። ፎር ማይ ፐርሰናል ዩዝ የሚለውን ሴሌክት አደርጋለሁ ማለት ነው። ከዛ ምን ይመጣልናል? ስማችን እንድናስገባ ስምና የአባት ስም ፈርስት ኔም የሚለውን መጀመሪያ የራሳችሁን ስም ታስገባላችሁ። አሁን ለምሳሌ እኔ ለእናንተ ለማሳየት ስለሆነ ራስ እለዋለሁኝ። የአባት ስም የሚለው ላይ ስራ እለዋለሁኝ። እናንተ ግን ትክክለኛ ስማችሁን ነው ማስገባት ያለባችሁ። ምክንያቱም ስትጠቀሙ ዩቲዩብ ልትከፍቱ ትችላላችሁ፣ ቲክቶክ ልትከፍቱ ትችላላችሁ፣ ሌላም አገልግሎቶች ልትጠቀሙ ስለምትችሉ ትክክለኛ ስማችሁን መክፈት። እኔ ለእናንተ ለማሳየት ብዬ ነው ዝም ብዬ ይህንን እያስገባሁ ያለሁት። ትክክለኛ ስማችሁንና የአባት ስማችሁን ማስገባት ግድ ይላችኋል። ከዛ በኋላ ምንድነው የምንለው? ኔክስት እንላለን። ኔክስት ካልን በኋላ ምን ይመጣልናል? ቤዚክ ኢንፎርሜሽን የሚባሉት የተወለዳችሁበት ቀንና ወር ዓመተ ምህረት ይመጣል። እዚህ ጋር ጥንቃቄ ማድረግ ያለብን ምንድነው? እድሜያችን ከ18 ዓመት በላይ ማድረግ አለብን ማለት ነው። ወይንም ትክክለኛውን ነገር መሆን አለበት። ስለዚህ ለምንድን ነው የራሳቸው ሊሚቴሽን አለው። አሁን ዩቲዩብ የምንጠቀም ከሆነ ሌላም አገልግሎት ለመጠቀም ከ18 ዓመት በታች ብዙ ጊዜ አይበረታታም እና ሁሉንም አገልግሎት ለመጠቀም እንዲያመቻችሁ ከ18 ዓመት በላይ መሆን አለባችሁ። ስለዚህ ትክክለኛ ቀኑን ወሩንና ዓመተ ምህረቱን ታስገባላችሁ በዚህ መልክ። እኔ ለምሳሌ 08 ወሩ ኦክቶበር 19 ነው 1994 እዚህ ጋር ደግሞ ጀንደር ጾታችሁን ታስገባላችሁ። እኔ ሜል እያስገባለሁ። ከዛ ታች ኔክስት የሚለውን ክሊክ አደርጋለሁ ማለት ነው። ከዛ ይሄንን አይነት አማራጭ ይሰጠኛል። ራስ ስራ 261 @gmail የሚል አንድ፣ ሁለተኛ ደግሞ ስራ ራስ 529 @gmail.com የሚል ሁለተኛ ምርጫ ይሰጠኛል። ሶስተኛ ክሬት ዮር ኦን ጂሜል አድሬስ የሚል አለ። ስለዚህ የሁለቱ ከላይ ያሉት ሁለቱ የሚመቻችሁ ከሆነ አንዱ መምረጥ ትችላላችሁ። አይ እኔ በራሴ ብራንድ እና በራሴ በፈለኩት ስም ነው ብላችሁ ካስባችሁ ደግሞ ክሬት ዮር ኦን ጂሜል አድሬስ የሚለውን ክሊክ ታደርጋላችሁ ማለት ነው። ስለዚህ እኔ አሁን ይሄንን ለሞላ ፈለኩኝ። ስለዚህ ምን አደርጋለሁ ማለት ነው? ጽፋለሁ የፈለኩትን እናንተም የፈለጋችሁትን ልትሰጡት የፈለጋችሁትን የጂሜላችሁን አካውንት ወይ ስማችሁን ምህጻረ ቃል ወይም እንደዛም ሊሆን ይችላል። ያንን ታስገባላችሁ ማለት ነው። ለምሳሌ እኔ አሌክስ ስራ ብዬ መረጥኩለትኝ ማለት ነው። ከዛ ሌላው ነገር ራሱን የሚሞላው @gmail.com የሚለው ዲፎልት እንደሚለው ነው። ከዛ ምን እላለሁ? ኔክስት የሚለውን ክሊክ አደርጋለሁ። ይሄ አለን እያለኝ ነው ያለው። እንደዚህ አይነት ነገር ከዚህ በፊት ይወጣል። ስለዚህ ምን ላድርግ? ሌላ አሌክስ
ብዬ የስራ ጉዳይ ልበለው እስኪ የስራ ጉዳይ 19 ኔክስት። ከዛ እስኪ ይሄን ደግሞ ኔክስት ለዋለሁ። ይሄኛው የለም፣ ስለዚህ አሳልፎልኛል። በቀጣይ ላስገባሁት ኢሜል ፓስዋርድ እንዳስገባ ይጠይቀኛል። ስለዚህ እዚህ ጋር ማድረግ ያለብን ጥንቃቄዎች አሉ። አንደኛ የምናስገባውን ፓስዋርድ መርሳት የለብንም፣ የማንረሳው መሆን አለበት። ምክንያቱም ለአገልግሎትም ሆነ ለተለያዩ ነገሮች ስንጠቀም ይህንን ፓስዋርድ ነው የምንጠቀመው። ስለዚህ ፓስዋርዱ የማይረሳ መሆን አለበት ማለት ነው። ሌላው ለሌቦች በቀላሉ የሚጋለጥ መሆን የለበትም። ስለዚህ ይህንን ለመከላከል እንዲያግዘን በምናስገባው ፓስዋርድ ውስጥ ምን ቢካተት ጥሩ ነው ተብሎ ይታሰባል? አንደኛ አፐርኬዝ ሌተር ብናስገባ፣ ሁለተኛ ሎወርኬዝ ሌተር፣ ሶስተኛ ነምበር፣ አራተኛ ስፔሻል ካራክተር የምንላቸውን ለምሳሌ እንደ ዶላር፣ አት፣ መሰላል፣ ሌላም አይነት ካራክተሮችን ስፔሻል ካራክተር የሚባሉትን ብናስገባ የምንሰጠው ፓስዋርድ በቀላሉ ለሌሎች እንዳይገለጥ ያግዘናል ማለት ነው። ስለዚህ በተቻለ መጠን እነዚህን አራቱን አይነት ካራክተሮች ያካተተ ፓስዋርድ እንሰጣለን ማለት ነው። የምንሰጠው ፓስዋርድ ከ8 በላይ መሆን አለበት። አሁን 6 ብናስገባ አይቀበለንም፣ 4 ብናስገባ አይቀበለንም። ስለዚህ ከ8 ካራክተር በላይ ሆኖ ግን የጠቀስኩላችሁን ስፔሲፊኬሽኖች ያካተተ ቢሆን ጥሩ ነው። ስለዚህ እኔ ለእናንተ ለማሳየት ስለሆነ አስገባለሁኝ። በመጀመሪያ አት ኢትዮ 2027 ያ ማለት አሁን እንግዲህ እንዳያችሁት የመጀመሪያው አት ስፔሻል ካራክተር ነች፣ ኢ ካፒታል ነች አፐር ኬስ። ከዛ በኋላ ያሉት አራቱ ምንድን ናቸው? ሎወር ኬዝ ናቸው። ከዛ ቁጥር አለ ማለት ነው። ስለዚህ በተቻለ መጠን የተባሉትን ካራክተሮች ለማስገባት ሞክሬያለሁ ማለት ነው። ከዛ ቀጥዬ ምን እላለሁ? ኔክስት የሚለውን እጫናለሁ ማለት ነው። እሺ ቬሪፋይንግ ዮር ፎን ነምበር ይላል። ስልኬን ማረጋገጥ ይፈልጋል። ስለዚህ ቬሪፋይ የሚለውን ክሊክ አደርጋለሁ። በጣም ጥሩ። ስለዚህ ያለምንም ስልክ ቁጥር ያለምንም ሌላ ነገር የአዲሱ ራስ ስራ በሚል ስም የሰጠሁትኝ የስራ ጉዳይ 19@gmail.com የሚለውን ከፍቶልኛል ማለት ነው። ከዚህ ቀጥሎ ምን እላለሁ? ኔክስት እላለሁ። ከዛ ፕራይቬሲ እና ተርሞች ይሄ የግድ አይ አግሪ ነው ማለት ያለብን። አይ አግሪ የሚለውን ኦፕሽን ክሊክ አደርጋለሁ። ስለዚህ በዚህ መልኩ ጨርሰሃል እያለኝ ነው። ስለዚህ ምን እናደርጋለን? እዚህ ጋር እንገባለን። አጠቃላይ መጠቀም ሲያስፈልገን አሁን ለምሳሌ ሴንት የሆነ ዳታ መላክ ብንፈልግ ሴንት የሚለውን ኦፕሽን እንትንለውና ከዛ ኮምፖዝ ታች ወርደን ኮምፖዝ የሚለውን ክሊክ እናደርጋለን። ከዛ የስራ ጉዳይ 19@gmail.com ከማን ከኔ ማለት ነው። አሁን ከከፈቱት አካውንት ወደ የት ቱ ብለን መላክ ወደምንፈልገው አካል ወይንም ሰው እናስገባለን ማለት ነው። ከዛ ሰብጀክት የሚለውን ሰብጀክታችን ምን እንደሆነ ከዛ አጠቃላይ ስለ ሁኔታው ወይንም መላክ ያሰብነው ነገር ምንድን ነው የሚለውን እዚህ ጋር አስገብተን እንልካለን ማለት ነው። ከዛ ውስጥ ላይ እኛ እየገባን አንዳንድ ነገሮችን ማስተካከል ይጠበቅብናል ማለት ነው። አሁን አጠቃላይ የጂሜል አካውንት በዚህ መልኩ ከፈትን። ስለዚህ ከውስጥ ላይ ሪከቨሪ ፎን፣ ሪከቨሪ ኢሜይል ማስገባት እንችላለን። ምክንያቱም ቢጠፋብን ብንረሳው እነዛን ተጠቅመን ማስተካከልና መመለስ ስለሚቻል ማለት ነው። ሌላው ቱ ስቴፕ ቬሪፊኬሽንም እዛው ገብተን ነው የምናስተካክለው። እኒህና የመሳሰሉት ነገሮች ደግሞ በሚቀጥለው ቪዲዮ ስላጠቃቀሙ በሚቀጥለው ሌላ ቪዲዮ የምሰራላችሁ ይሆናል። ስለዚህ የጂሜል አከፋፈት ይህንን ይመስል ነበረ። ጥያቄ ካላችሁ ኮሜንት ላይ አስቀምጡ። በሌላ ቀን በሌላ ቪዲዮ እንገናኛለን። ሰላም ሁኑ። በምክንያት እንኑር። እወዳችኋለሁ።